ሄሎ ወይ ጨርሻለሁ። አዎ መጣሽ እና ልውጣ እንዴ? ምን ነው ቆይ አልሽኝ? ምን ነው ልትቀሪ? ምን ዛሬ ናፈቀችኝን እናቴን ቅድስት ቤተክርስቲያንን ሳልሳለም መዋል አልችልም። በእውነት እንደምታውቂው ለረጅም ጊዜ እንግዲህ አስበሽዋል። ቢያንስ ለ2 ዓመት ሙሉ አላየኋትም። ቅድስት ቤተክርስቲያን ናፍቃኛለች። ሰላም አጥቻለሁ። ሰላሜን ማሳርፍባት፣ ሰላሜን ማገኝባት እናቴ ጋር መሄድ አለብኝ። ትጂ ከሆነ ችግር የለም እኔ ብቻዬን እሄዳለሁ። ነገሩ ምንድነው? ተቃጠለች እኮ የኛ ቤተክርስቲያን እኮ የኢትዮጵያ ቅድስት ተዋሕዶ ቤተክርስቲያናችን። እንዴት ሊሆን ይችላል? ምን አደረገች? ቤተክርስቲያን ምን አደረገች? ሱባኤ በያዘች፣ ለህዝብ አንድነት በጸለየች፣ ለሀገር ሰላም በጸለየች። ምን አጠፋች ቅድስት ቤተክርስቲያን? ጥንታዊ ቀዳማዊ ቅድስት ቤተክርስቲያን ምን አደረገች? እሺ ቤት ነይ። እንኳን ደህና መጣሽ። እንኳን ደህና ቆይሽ። እስኪ ንገሪኝ፣ ምክንያቱ ምንድነው? እኮ ምን አደረገች? እኮ ምን አጠፋች? በጸለየች፣ የተከፉት ማረፊያ በሆነች፣ የድሆች ማደሪያ በሆነች ምን አደረገች? ሰላምን በሰጠች። የሚያምኑት የማያምኑት እኮ ቅድስት ቤተክርስቲያን ሄደው እየዳኑ ነው አይደለም እንዴ? ልጅ ያጣ ልጅ የሚያገኝባት፣ ሰው ሐኪም ከማያድነው ህመም የሚድንባት ቅድስት ቤተክርስቲያን ባለውለታችን እናታችን ምን አደረገች? ምን ይሁን ብለው ነው ያቃጠሏት? እኔ ራበችኝ ከሁሉም በፊት እሷ ናት። እናቴ ሰላሜ ቅድስት ቤተክርስቲያን። እንዴት? ቆይ ተሳስቻለሁ እንዴ? ወደ ኢትዮጵያ መምጣት አልነበረብኝም እንዴ? የተዋሕዶ ልጆች በማህተባቸው ምክንያት ተገደሉ ነው የምንሰማው። ለምንድን ነው የምናየው? ለምንድን ነው ጣልበትን የምንረሳው? ሙስሊም ወገኖቻችንም ቢሆኑ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ናት አክብራ እስልምናን የተከረሰው ታሪኳ። ለምንድን ነው የሚደመሰሰው ታሪኳ? ለምን? እና ወዴት ነው የሚሄደው? የትቼ ነው ሰላሜን የማገኘው? የትቼ ነው አእምሮ የሚያርፈው? የትቼ ነው ከጉድፌ የምጸዳው? እና የትቼ ነው? አዎ ግን ጠላት ደስ እንዳይልህ በቤቴም መድኃኔዓለም አለ፣ በቤቴም ሕያው የሆነ ቃሉ አለ፣ በልቤ ደግሞ እምነቱ አለ፣ በአንገቴ መስቀሉ አለ፣ ሁሉም ነገር አለ። ነገሮች እስኪስተካከሉ እኔ አምላክ ቅድስት ቤተክርስቲያን ክቡር ስጋው ክቡር ደሙ መፈተቻው እንጂ እሱ ግን በየትም ዓለም አለ፣ በየትኛውም ቦታ አለ። ስለዚህም ጸሎት አይሰማም ማለት አልችልም። አዎ ቅድስት ቤተክርስቲያን ሲሄድ ሰላሜን አገኛለሁ። ከሁከት ከጫጫታ ውስጥ ስወጣ ሰላም ይሰማኛል፣ እረፍት አገኛለሁ። የቦታው ቃል ኪዳን ይባርከኛል። ወንጌሉ እፍ ብሎብኝ ስመጣ ሰላም አገኛለሁ፣ ጤናዬን አገኛለሁ። ከቤቴ እጅጉን ይለያል። ግን ደግሞ እኔና ቤቴም ደግሞ እግዚአብሔርን ስለምናከብረው ነገሮች እስኪያልፉ ድረስ በቤቴ ሆኜ እጮሃለሁ። እግዚአብሔር